ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የጋላታሳራይ ተጫዋች የሆነውን ዊልፍሪድ ሳናውን ለማስፈረም ወስነዋል እየተባለ ይገኛል። በተጨማሪም ዴቪድ ሊች፣ ከርቲስ ጆንስ በዚህ ሰዓት ቤንች መደረግ የለበትም እያለን ይገኛል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። በመጀመሪያ የምንመለከተው ሃርቪ ኤሊየትን የተመለከተውን ዘገባ ይሆናል። አሰልጣኝ ኡና ኤምሪ በነበራቸው ጋዜጣዊ መግለጫ ላይ በሃርቪ ኤሊየት ዙሪያ የሰጡት አስተያየት አለ። በሰጡትም አስተያየት ሃርቪ ኤሊየትን በቋሚ ውል አናስፈርመውም፣ ልክ የውሰት ውሉን እንዳጠናቀቀ ወደ ሊቨርፑል የሚመለስ ይሆናል የሚል አስተያየትን ሰጥቷል። እንደሚታወቀው ሃርቪ ኤሊየት በክረምት የዝውውር መስኮት ሊቨርፑልን ለቆ ወደ አስቶን ቪላ ያቀናው የመግዛት ግዴታ ባለው የአንድ ዓመት የውሰት ውል ነበረ። ነገር ግን ደግሞ የመግዛት ግዴታው ተፈጻሚነት የሚኖረው ሃርቪ ኤሊየት ቢያንስ 10 ጨዋታዎችን መጮት ሲችል ነበረ። ነገር ግን እስካሁን ድረስ እነዚህን ጨዋታዎች መጮት አልቻለም። ከዚህ በኋላም ኡና ኤምሬ የመጮሻ እድል እንደማይሰጡት ተናግረዋልና ልክ የአንድ ዓመት የውሰት ውሉ እንዳጠናቀቀ ወደ ሊቨርፑል የሚመለስ ይሆናል። ነገር ግን ደግሞ በጃንዋሪ የዝውውር መስኮት ሊቨርፑልና አስቶን ቪላ ተነጋግረው የሚስማሙ ከሆነ ምናልባትም በጃንዋሪ የዝውውር መስኮት ወደ ሊቨርፑል ሊመለስ የሚችልበት እድል አለ ብዬ አስባለሁ። በተለይ ደግሞ በዚህ ሰዓት መሐመድ ሳላና ሊቨርፑል የገቡበት ሁኔታ ይታወቃል እና በዛ በቀኝ ክንፍ በኩል ሌላ የሚጫወት ተፈጥሯዊ ተጫዋች የለምና ምናልባትም ሃርቪ ኤሊየት መልሰው እዛ ቦታ ላይ እንዲጫወት ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። በመቀጠል የምንመለከተው ዴቪድ ሊች የሰጠውን አስተያየት ይሆናል። ዴቪድ ሊች እንደሚታወቀው ለሊቨርፑል ቅርብ ከሚባሉ ጋዜጠኞች መካከል አንደኛው እሱ ነውና ከኢንተር ሚላን ጨዋታ በኋላ በሰጠው አስተያየት በዚህ ሰዓት ከርቲስ ጆንስ ቤንች መደረግ የሌለበት ተጫዋች ነው። እያሳየው ያለው እንቅስቃሴ በጣም አስደናቂ የሚባል ነው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ የሊቨርፑልን ቴምፖ መቆጣጠርም የሚችል ተጫዋች ነው። በኢንተር ሚላን ጨዋታ ላይም ያሳየው ያንን ድንቅ ብቃት ነው። በጣም ብዙ ኳሶችን መንካት ይችላል። እነዚህም የነካቸው ኳሶች ራሱ አብዛኞቹ የተሳኩ ንክኪዎች ናቸው የነበሩት። በብዛትም ወደ ፋይናል ሰርድም እየላከ ያለ ተጫዋች ነውና በዚህ ሰዓት በሊቨርፑል ውስጥ ካሉ ተጫዋች መካከል በጣም ጥሩ እንቅስቃሴ ከሚያደርጉት ውስጥ አንዱ እሱ ነው። በተለይ ደግሞ ከሳውዝ ላይ ጋር አብሮ በሚሰለፉበት ሰዓት ለሊቨርፑል ተጨማሪ ጥንካሬ እየሰጠ ያለ ተጫዋች ነውና ቢያንስ በዚህ ሰዓት ቤንች መደረግ የለበትም። በዚህ ሲዝንም በጣም ምርጥ የሚባልን ጊዜን እያሳለፈ ነው የሚገኘው። ምናልባት በጣም ጥቂት የሚባሉ ጨዋታዎች ላይ ጥሩ ላይ ይንቀሳቀስ ይችላል። ነገር ግን ደግሞ እንደ አብዛኛውን ከተመለከተን በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። በሻምፒየንስ ሊግ በሳንሴሮ ከኢንተር ሚላን ጋር ባደረጉ ጨዋታ ራሱ ብዙ የተሳኩ ፓሶችን ማድረግ ይችላል። 67 ፓሶች የተሳኩ ነበሩ። 96 ፓስ ሰክሰስም የነበረው ተጫዋች ነው። እንደዚሁም ጫናን መቋቋም የሚችል ከኳስ ጋር ምቾት የሚሰማው ተጫዋች ነው። በመከላከልም በጣም ጥሩ የሚባል በማጥቃት ሂደትም ላይ በጣም ከፍተኛ አስተዋጽኦ ማድረግ የሚችል የማጥቃት ሂደትንም ማስጀመር የሚችል ድሪብልም ማድረግ የሚችል አሁን ለምሳሌ በኢንተር ሚላን ጨዋታ ላይ 3 የተሳኩ ድሪብሎችንም ማድረግ ይችላል። በጣም ብዙ ኳሶችንም ወደ ፋይናል ሰርድም ሲልክ የተመለከትነው ተጫዋች ነው። እና ሊቨርፑል በዚህ ሲዝን እንደ ቡድን ጥሩ እንቅስቃሴ እያደረጉ አይደለም የሚገኙት። ነገር ግን ደግሞ አንዳንድ ተጫዋቾች በግላቸው ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ ሳውዝ ላይ ምርጥ የሚባል እንቅስቃሴን ሲያደርግ ተመልክተነዋል። ከሱ በመቀጠል ደግሞ ከርቲስ ጆንስ በጣም ድንቅ የሚባል ሲዝንን እያሳለፈ ነው የሚገኘውና በዚህ ብቃት ላይ ያለ ቤንች ማድረግ ተገቢ አይመስለኝም። ስለዚህ በዚህ ሰዓት ቢያንስ ይህ ተጫዋች ቤንች መደረግ የለበትም የሚል አስተያየትን ሰጥቷል። በዚህ በዴቪድ ሊች ሀሳብ ተስማማላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በተጨማሪም በኢንተር ሚላን ጨዋታ ዙሪያ በሰጠው አስተያየት ከጨዋታው በፊት ይህንን ጨዋታ ሊቨርፑል ያሸንፋል የሚል ምንም አይነት ግምት አልነበረኝም። ኢንተር ሚላኖች በበኩላቸው ይህንን ጨዋታ በቀላሉ አሸንፈው ይወጣሉ የሚል ግምት ነው የነበረኝ። በተለይ ደግሞ በዚህ ሲዝን ሊቨርፑል እያሳየው ያለውን አቋም ከተመለከትን፣ እንደዚሁም ደግሞ ኢንተር ሚላኖችን በሜዳቸው ያላቸውን ጥንካሬ ከተመለከትን ይህንን ጨዋታ ሊቨርፑል ያሸንፋሉ ብዬ አልጠበቅኩም ነበረ። ነገር ግን አሸንፈው መውጣት ይችላል። በእርግጥ ጨዋታውን ከተመለከትን ሊቨርፑሎች በጣም ምርጥ የሚባል እንቅስቃሴን አድርጓል ልንል አንችልም። ነገር ግን ደግሞ ካሉበት ሁኔታ አንጻር ስንመለከተው የተሻለ እንቅስቃሴ ማድረግ ችሏል። እንደዚሁም ደግሞ ከኢንተር ሚላንም የተሻለ እንቅስቃሴን ማድረግም ይችላል። በእርግጥ ፔናልቲዋ ታሰጣለች ብዬ አላስብም። ነገር ግን ፔናልቲ ተሰጥታለች፣ ያችም ወደ ግብነት ተቀይራለች። ሊቨርፑልም አሸንፈው ሊወጡ ችለዋል። በዚህ ሰዓትም ሊቨርፑሎች የሚያስፈልጋቸው ጥሩ እንቅስቃሴን ማድረግን አይደለም፣ ማራኪ የሚባለን ጨዋታን ማሳየት
አይደለም። የሚያስፈልጋቸው በምንም ይሁን በምንም መንገድ ጨዋታውን አሸንፈው መውጣት ብቻ ነው። ያንንም ነገር ደግሞ በሻምፒዮንስ ሊግ ጨዋታ ከኢንተር ሚላን ጋር ማሳካትም ችሏል። ከዚህ በኋላ ዋነኛው ትኩረታቸው ሊሆን የሚገባው ጨዋታን ማሸነፍ ብቻ ነው። በምንም ይሁን በምንም መንገድ ጨዋታን አሸንፈው መውጣት ለሊቨርፑል በዚህ ሰዓት በጣም አስፈላጊ ነው። ከዛ በኋላ ነው ስለ ሌሎች ነገሮች ማሰብ የምትጀምረው። ስለ ምርጥ ጨዋታ፣ ስለ ምርጥ እንቅስቃሴ ምናምን ማሰብ ትጀምራለህ። በዚህ ሰዓት ግን ዋነኛው ትኩረታቸው ሊሆን የሚገባው ጨዋታን ማሸነፍ ብቻ ነው የሚል አስተያየትን ሰጥቷል። በዚህ አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው እንደሚታወቀው ሊቨርፑሎች የተከላካይ መስመሩን ለማጠናከር የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህም መካከል እነ ሾልተር ባክ እነ ማርክ ጌን እየተመለከቱ ነው የሚገኙት። ነገር ግን ደግሞ ከነዚህም ተጫዋቾች በተጨማሪም ሌሎች ተከላካዮችን እየተመለከቱ ነው የሚገኙት። ስካይ ስፖርት ይዞት በወጣው ዘገባ መሰረት ሊቨርፑሎች የሬንስ ተጫዋች የሆነውን ጀሬሚ ጃኮትን እየተከታተሉት ይገኛሉ እያለን ነው በዘገባው። ይህ የ20 ዓመት ወጣት ተጫዋችም ሊቨርፑሎች የሚፈልጉት አይነት ኳሊቲ ያለው ተጫዋች ነው እየተባለ የሚገኘው። በጣም ጠንካራ የሚባል ነው። በጣም አትሌቲክ የሚባል ነው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ ፕሬዠር ውስጥም ሆኖ ጥሩ መንቀሳቀስ የሚችል ተጫዋች ነውና ሊቨርፑል የሚፈልጉት አይነት ኳሊቲ ያለው ተጫዋች ነው። በዛ ላይም ቅድም እንደነገርኳችሁ ገና 20 ዓመቱ ላይ ነው የሚገኙና ለረዥም ጊዜ የሊቨርፑል ተጫዋች መሆን የሚያስችለው እድሜ ላይ ነው የሚገኙና የዚህን ተጫዋች ሁኔታ እድገትም እየተከታተሉት ነው የሚገኙት። በእርግጥ ይህንን ተጫዋች ሊቨርፑሎች ያስፈርሙታል ወይ የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም በዚህ ሰዓት ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኙ። ቅድም እንዳልኳቸው ከማርክ ጌይ፣ ሾልተርባክ እንደዚሁም ደግሞ ከባስቶኒ ጋር ስማቸው እየተያዘ ነው የሚገኙ። እነዚህን ተጫዋቾች ስንመለከት ደግሞ በጣም ጥራት ያላቸው ተጫዋቾች፣ ልምድ ያላቸው ተጫዋቾች ናቸው። ሊቨርፑል ደግሞ በዚህ ሰዓት መከላከሉ ላይ ድክመት እየታየበት ነው የሚገኙ። ምንም እንኳን ያለፉትን ጨዋታዎች የተሻለ ነገርን ቢያሳዩም በዚህ ሲዝን ግን በጣም ብዙ ጎሎች ናቸው የተቆጠረባቸውና እንደዚህ አይነት ሲቹዌሽን ውስጥ ስትገባ ደግሞ ልምድ ያላቸው ተጫዋቾች ማምጣት የተሻለ ውሳኔ ነው የሚሆነውና ይህ ተጫዋች ደግሞ ገና 20 ዓመቱ ነው። ገና ብዙ ልምድ የለውምና ይህንን ተጫዋች በማምጣት የሊቨርፑል ስኳድ ውስጥ ይጨምሩታል የሚለው ነገር ለኔ ትልቅ ጥያቄ ነው። ስለዚህ ከሱ ይልቅ ሌሎች ተጫዋቾችን ለማምጣት ጥረት ሊያደርጉ የሚችሉበት እድል አለ። በእርግጥ ይህ ተጫዋች ለወደፊቱ የሊቨርፑል ዋነኛ ተጫዋች ሊሆን የሚችልበት እድል አለ። ምክንያቱም ገና 20 ዓመቱ ላይ ነው የሚገኘው። ቢያንስ በዚህ ሲዝን ቢመጣ እንኳን ለቀጣይ 2-3 ዓመታት ከነ ቨርጅል ቫን ዳይክ ስር እየተማረ ከዛ በኋላ ምርጥ ተጫዋች ሊሆን የሚችልበት እድል አለ። ነገር ግን ደግሞ ሊቨርፑሎች ይህንን ሲዝን ማትረፍ የሚፈልጉ ከሆነ ልምድ ያለውን ተጫዋች ያመጣሉ ብዬ ነው የምጠብቀው። ሊቨርፑሎች ግን ከዚህ ተጫዋች ጋር ብቻ አይደለም ስማቸው እየተያዘ የሚገኙ፣ ከሌላ ተጫዋች ጋርም ስማቸው እየተያዘ ነው የሚገኙ። ይህም ተጫዋች የጋላታ ሰራይ ተከላካይ የሆነው ዊልፍሪድ ሳኖጎ ነው። ከዚህ በፊትም ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ ነበር። ምናልባትም ከ1 ወር ከ2 ወር በፊት ይህንን ተጫዋች እየተመለከቱት ነው የሚሉ መረጃዎች ሲወጡ ነበረ። አሁን ላይ ደግሞ መቀመጫውን ፈረንሳይ ያደረገው ፉትሱር የተባለው ጋዜጣ ደግሞ ሊቨርፑሎች ዊልፍሪድ ሳኖጎን ለማስፈረም ወስነዋል ነው እያለን የሚገኘው። ነገር ግን ደግሞ በቀላሉ ያገኙታል ተብሎ ደግሞ አይጠበቅም። ምክንያቱም ጋላታሳራዮች ይህንን ተጫዋች ማስፈረም የቻሉት ባለፈው የክረምቱ የዝውውር መስኮትና ገና በ6 ወሩ ይህንን ተጫዋች ለመልቀቅ ፈቃደኛ ይሆናሉ ተብሎ አይጠበቅም። ነገር ግን ደግሞ ሊቨርፑሎች ጋላታሳራዮች የሚፈልጉትን ገንዘብ የሚያቀርቡ ከሆነ ጋላታሳራዮች ምናልባትም ይህንን ተጫዋች ሊለቁ የሚችሉበት እድል አለ። ሊቨርፑሎችም እንግዲህ ለዚህ ተጫዋች ከ28 እስከ 43 ሚሊዮን ዩሮ ባለው ሂሳብ ለማቅረብም አስበዋል ነው እየተባለ የሚገኘው። ጋላታሳራዮች ይህንን ገንዘብ ይቀበሉታል ወይ? አብረን የምንመለከተው ይሆናል። ዋናው ጥያቄ የሚሆነው ግን ይህ ተጫዋች ለሊቨርፑል ምንድን ነው የሚሰጠው ጥቅም? ለምንድን ነው ሊቨርፑሎች ይህንን ተጫዋች ለማስፈረም የሚፈልጉት የሚለው ነገር ግን መታየት ያለበት ይመስለኛል። አንደኛ በጣም ጠንካራ የሚባል ነው፣ ፊዚካሊ ስትሮንግ የሚባል ነው፣ ከኳስ ጋር ምቾት የሚሰማው ተጫዋች ነው እየተባለ የሚገኘው። ከዛ በተጨማሪም በተከላካይ ስፍራ ላይ 2 ቦታዎች ላይ መጮት ይችላል። አንደኛውና ዋነኛው የመሀል ተከላካይ ቦታ ላይ መጮት ይችላል በቀኝ በኩል። እንደዚሁም ደግሞ የቀኝ የክንፍ የተከላካይ መስመር ላይ መጮት የሚችል ተጫዋች ነውና ሊቨርፑሎችም ይህንን ተጫዋች በዚህ ምክንያትም የሚፈልጉት ይመስለኛል። ምክንያቱም የቀኝ ክንፍ ተከላካይ መስመር ቦታ ላይ ክፍተት አለ። ምክንያቱም ጀረሚ ፍሪምፖንግም ኮነር ብራድሊም ጉዳት እያስቸገራቸው ያለ ተጫዋች ነው። ጆ ጎሜዝም በበኩሉ በተለያዩ ምክንያቶች ብዙ የመጫወቻ እድል እየተሰጠው ተጫዋች አይደለም። አሰልጣኙ ራሱ የሚያምኑትም አይመስለኝም። በእርግጥ ያለፉትን 2-3-4 ጨዋታዎች ተቀይሮም ቢሆን እንደዚሁም ደግሞ በቋሚነትም እየጀመረ ነው የሚገኙ በዋነኝነት በቀኝ ክንፍ ተከላካይ መስመር ላይ። እናም ጥሩ የሚባል እንቅስቃሴን እያደረገ ነው። ነገር ግን ደግሞ ገና ፐርፌክት የሚባል ደረጃ ላይ ደርሷል ግን ማለት አንችልምና ትንሽ ጊዜ ያስፈልጓል። ነገር ግን ደግሞ አሰልጣኝ አርነ ስሎትስ አሁንስ ያምኑታሉ የሚለው ራሱ በደንብ መነሳት መቻል ያለበት ይመስለኛል። ከዛ በተጨማሪም ግን ሌላ ተጨማሪ ተጫዋች ግን የግድ ያስፈልገናል። ምክንያቱም ጆቫኒ ሊዮኒ በኤሲኤል ጉዳት ምክንያት እስከ ዓመቱ መጨረሻ ድረስ ወደ ሜዳ አይመለስም ነው እየተባለ የሚገኘው። በእርግጥ አንዳንድ መረጃዎች ከዚህ በፊት እንደነገርኳችሁ ጆቫኒ ሊዮኒ ቀደም ብሎ ሊመለስ የሚችልበት እድል አለ እየተባለ ነው የሚገኘው። ነገር ግን ደግሞ ቀደም ብሎ ቢመለስ ራሱ የሆነ ያህል ጊዜ ያስፈልገዋል
ወደ ብቃቱ እንዲመለስና በዚህ ሰዓት ደግሞ ተጫዋች የግድ ያስፈልገናል። ምክንያቱም የመሀል ተከላካይ ስፍራ ላይ መጫወት የሚችሉ 3 ተጫዋቾች ናቸው ያሉን። ከነዚህ መካከል ደግሞ አንደኛው ጆ ጎሜዝ ነው። ኢብራሂም ኮናቴም ዘንድሮ እያሳለፈው ያለውን ሲዝን ተመልክተናል። ቨርጅል ቫንዳይክም በተመሳሳይ መልኩና እዛ ቦታ ላይ የግድ መጠናከር መቻል አለበትና ይህ ዊልፍሬድ ሲኒጎ ቢመጣ ደግሞ የመሀል ተከላካይ ስፍራ ላይ መጫወት ይችላል። እንደዚሁም ደግሞ የቀኝ ክንፍ ተከላካይ መስመር ላይም ተጫዋቾች ቢጎዱብን ያንን ቦታ ከቨር ማድረግ ይችላል። በተጨማሪም ከዚህ በፊት እንግዲህ አንድ ያነሳውላችሁ ነጥብ ነበር። እሱም ምንድነው ሊቨርፑሎች የቀኝ ክንፍ ተከላካይ መስመር ላይ በመከላከል ደረጃ በጣም ጥሩ የሆነ ተጫዋችን ማምጣት መቻል አለባቸው የሚል ሀሳብ ሳነሳላችሁ ነበረ። በእርግጥ በዚህ ሰዓት ሊቨርፑሎች ብራድሊና ጀረሚ ፍሪምፖንግ እዛ ቦታ ላይ መጫወት የሚችሉ ተጫዋቾች አሏቸው። ነገር ግን ደግሞ ጀረሚ ፍሪምፖንግንም ብራድሊንም ከተመለከትን ሞር ወደ ማጥቃት የሚያደሉ ተጫዋቾች ናቸው። በተለይ ደግሞ ጀረሚ ፍሪምፖንግ ብዙ ጊዜ ነው የተጫወተው በዊንግ ባክነት ነው። ከዛ በተጨማሪም ደግሞ የቀኝ ክንፍ አጥቂም ሆኖ ሲጫወት መመልከት ችለናልና በዚህ ሰዓት ሊቨርፑሎች መከላከል ላይ ጥሩ የሆነ ተጫዋችን ቢያመጡ ምናልባትም ጀረሚ ፍሪምፖንግን የመሐመድ ሳላህ ተተኪ ወይም ደግሞ ተቀያሪ አድርገው መጠቀም ይችላሉ። በተለይ ደግሞ በዚህ ሰዓት መሐመድ ሳላህና አሰልጣኝ አርነ ስሎት የገቡበትን ሁኔታ ሁላችንም እናውቃለንና ምናልባትም ባለፉት 3 ጨዋታዎች ጀረሚ ፍሪምፖንግ ቢኖር ኖሮ ጀረሚ ፍሪምፖንግን እዛ ላይ ቦታ ላይ ቢያጫውቱት የተሻለ ሊቨርፑል እንቅስቃሴ ያደርግ ነበር ብዬ አስባለሁ። በተለይ ደግሞ ለአሌክሳንደር ኢሳቅ ጀረሚ ፍሪምፖንግ እዛ ቦታ ላይ ቢጫወት የተሻለ የግብ እድሎችን ያገኛል ብዬ አስባለሁ። ምናልባትም ይህንን ተከላካይ ቢያስፈርሙት እንደዚህ አይነት አጮትን ሊጫወቱ የሚችሉበት እድል አለ ብዬ አስባለሁ። በእርግጥ ማርክ ጌንም ቢያስፈርሙት እንደዚህ አይነት አጮትን ሊጫወቱ የሚችሉበት እድል አለ ብዬ አስባለሁ። በአጠቃላይ ግን በጃንዋሪ ዝውውር መስኮት የተከላካይ መስመር ቦታ ላይ የሚጫወት ተጫዋችን ማምጣት አለባቸው ብዬ አስባለሁ። ከዛ በተጨማሪም ቢቻል 6 ቁጥር ቦታ ላይ አንድ ተጫዋች ቢያመጡ እንደዚሁም ደግሞ የቀኝ ክንፍ ቦታ ላይ መጫወት የሚችል በግራ ክንፍን ቦታ ላይ መጫወት የሚችል ቨርሳታይል የሆነ የአጥቂ ስፍራ ተጫዋችም ቢያመጡ ለሊቨርፑል ለዚህ ሲዝን ቢያንስ ውጤቱን ለመቀየር ጥሩ ይሆናል ብዬ አስባለሁ። የእናንተን ሀሳብ ግን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።